እውነት ለመናገር ብሩኬኛን ያደረከውን ብራንክ ሀይሚን አርጋት ቢሆን በጣም ነበር የምናዝንበት። ታምሌልና መግቢያውን አይቶ ልቡ ያደነገጠ ልቡ ቀጥ ያላለ ሰው የለም። ግን ደግሞ ብሩኬ ይህን ነገር እንደማያደርግ አይደለም ሀይሚ ላይ እንደዛ አይነት ግፍ ሊሰራባት ቀርቶ የሆነ ሰንበድ እንኳን እንዲደረግበት የማይፈልገው ነገር እንደሆነ እናውቃለን ሁላችንም። እንግዲህ የአንዳንድ ቲክቶክ ላይ ያሉ የተመቱ ኦዲየንሶች ሀሳብ ይዞ ነው ብሩኬ የመጣው አንደኛ። ሁለተኛ ደግሞ ሪል ሀይሚ ላይ አርጎት ቢሆን በጣም ነው የሚያሳዝነው። ለምን ብትሉ ምንም እንኳን አንዳንድ ጊዜ እውነትና ህይወትና ቀልዶች የተለያዩ ናቸው። ገባችሁ? ምንም እንኳን ፕራንክ ነው ቢል መጨረሻ ላይ ሀይሚ እንኳን አይደለም ይሄን ነገር ነግሯት ቀርቶ ዳር ሲልባት ራሱ ምን ያህል እንደደነገጠች ፊቷ እንደተቀያየረ ገባችሁ አይደለ? የሆነ ጥርጣሬ ውስጥ እንድገቡ ነው የሚያደርጋችሁ። ፕራንክ አርጓት ፕራንክ ካደረገ በኋላ ራሱ ፕራንክ ነው ቢላት ራሱ ውስጧ ይጠራጠራል። ገባችሁ አይደለ? እንግዲህ የብሩክ ሀሳብ እኔ ሀይሚን አፈቅራታለሁ ያልኩት የውሸቴን ነው። ፕራንክ ለማድረግ ፈለኩኝ። ልክ ሀይሚ ጋር ያለውን ስሜት ሳይ ስረዳ እንዴት ብዬ ፕራንክ መሆኑን ልንገራት ብሎ ነው የጀመረው። ገባችሁ? ኦዲየንስን ለማሳመን ደግሞ ከቅዱሴ ጋር ያደረገችው ፕራንክ ሀይሚ አለ አይደለ? ያንን ስታረግ እሷ ለመበቀል ብዬ ነው አፈቅርሻለሁ ያልኳትኝ። ይሄ ነገር በጣም ነው የሚከብደው። አሁን እንደዚህ ብሎ ሀይሜን ፕራንክ ቢያረጋት ከዛ ቀጥሎ ደግሞ ይሄ ሪል ለሚመስላት ሁላ ፕራንክ ነው ቢላት ራሱ አይቀበልም ውስጡ። አገባችሁ? እንደዛ ሲል እኔ ምንም እንኳን ፕራንክ መሆኑ ውስጥ እያወቀ ግን አንዳንድ ጊዜ ትክክለኛ ህይወት የሚባሉ ነገሮች አሉ። በህይወት ላይ መቀለድም ፕራንክ መስራትም ዋጋ ያስከፍላል። የምሬን ነው የምላችሁ። ቀልድ ነው። ህይወት ደግሞ ሪል የሆነ ነገር ደግሞ ሪል ነው። ገባችሁ? ብሩኬ በእርግጥ በእንደዚህ በፕራንኩ ላይ ብዙ ትምህርቶች ሰው እንዲማርበት ወይንም ደግሞ እንደዚህ የሚያረጉ ሰዎች እንዲማሩበት ከድርጊታቸው እንዲመለሱ ሞት እንዳለ ነገ የሰው ህይወት አበላሽቶ ዋጋ እንደሚከፍሉበት ምናምን ትምህርት አስተላልፏል። ይሄንን እደግፈዋለሁ፣ ወደዋለሁኝ። ሲቀጥልም እንግዲህ ነገ ሰርፕራይዝ አለ። እሱንም ግምት ነግራችኋለሁ። ፕላስ ደግሞ ሀይሚ ከብሩኬ ጋር ተለያይታ ልጇን ልድራት የነበረችዋ ሴት ማናት? ስለሱም በደንብ እናወራለን። በመጀመሪያ ግን ብሩኬ ስላስተላለፈው መልእክትና ፕራንክ እንግዲህ ያው መግቢያ ላይ ሪል አድርጎ ነበር ሲያወራ የነበረው ለኦዲየንስ እና ሀይሚን የቀረቧት ወድጃት አፍቅሪያ ሳይሆን አለ በቃ ለፕራንክ ያንን ነገር ተጠቀሙት። እሷ ደግሞ ውስጧ ያለውን ፊሊንግ ሀሳብ ያላትን ለኔ ያላትን ስሜት ሳክራ ገባኝ እንዴት ልንገራት ሲል አንዳንድ ጊዜ ሶሻል ሚዲያ ላይ ብዙ ጊዜ ሰው ፕራንክ የሚሰራ ሰው አሁን ይሄን ነገር ፕራንክ ብሎ ተናግሮ እውነት ነው ቢል በኋላ ሀይሚ ላታምነው ትችላለች፣ ትጠራጠራለች። ገባችሁ አይደለም? ምክንያቱም ይሄ ፕራንክ የሚደረግበት ሀሳብ ስላልሆነ ማለት ነው። እና በሌላ በብዙ ነገር ሀይሚን ፕራንክ አርጋት ብሩኬ፣ ግን በእንደዚህ ትክክለኛ ማለት በትክክለኛ ህይወታችሁ ምንም አይነት ፕራንክ መደራረግ የለባችሁም። ገባችሁ አይደለ? አያስተማምናችሁም እና በጣም ነው የደነገጠችው። ዳር እያለ እየነገራት ነበር። በእርግጥ ቲክቶክ ላይ ሁለት ጥንዶችም እንደዛ አይነት ነገር ትናንት እንፈቃቀራለን እንዋደዳለን ብለው በአለም አስተዋውቀው በማግስቱ ተለያይተናል ያሉ አሉ። የእነሱም ሰርፕራይዝ ይኖራል ብዬ አስባለሁ። መቼም በእንደዚህ ሁኔታ ቀልድ አይደለም ህይወት። ገባችሁ አይደለ? እና ቲክቶክ ላይ በጣም የሚዋደዱ ጓደኛሞች ነበሩ አለ ብሩኬ ዳር ብሎ ለሀይሚ ሲነግራትኝና በጣም የሚዋደዱ እሱ ደግሞ የልጅቷን ደስታ ሰርጓን ምናምን ማየት የሚናፍቅ አይነት ነው። ግን ልጅቷ በመሀል ወደደችው። እሱ ደግሞ ለፕራንክ ብሎ ወድቻለሁ አለ። ግን ደግሞ መውደዷን ሲያግራ ገባው። እንዴት ይንገራት ሲላት ባንዴ የሆነ ሰውነቷ ሾክ ነው ያደረጋት ሀይሚ ማለት ነው። ባንዴ ስትቀያየር ፊቷ፣ ሰውነቷ ምናምን ሁሉ ነገር ያስታውቅባታል። ገባችሁ አይደል? እና ያ ነገር አስባችኋታል? ስሜቱ በጣም ነው የሚከብደው። እንኳን አይደለም እሷ ላለችበት ቀርቶ እኔ ፕራንክ መሆኑ ራሱ እያወቅኩኝ ወይኔ ብሩኬ ዛሬ ባልተበላ ማለት ይሄን ነገር ባላደረገው እያልኩ ነበረ። ያው አሳልፌ ምናምን ማየት አልወድም እኔ እና ብቻ ያው ብሩኬ ጎበስ። ያው ፕራንኩን ሀይሚን ያላደረገበት ምክንያት አላሳዝንህም እንዴ ስትለው ያቺ ቃል ነው ሰብሮት ፕራንኩን ያላደረጋት ግን ያው ኦዲየንስን አድርጓል። በጣም ብዙዎች ደንግጣቸዋል። ታምሌል ላይ ያለውንና እንደገና ደግሞ መግቢያውን ሰምታችሁ የሰራውን ኢንትሮ ሰምታችሁ ማለት ነው። ሶ በዚህ አጋጣሚ ብሩኬ ያው ሞት አለ። ምክንያቱም ብዙዎቻችን ለምንድን ነው የሰውን ህይወት የምናበላሸው? በሴትም በወንድም በብዛት ደግሞ ግን ብሩኬ ማለት ነው ከሴት በላይ ወንድ ነው የሴትን ህይወት የሚያበላሸው ማለት ሶሻል ሚዲያ ላይ አይታችሁ ምናምን ከሆነ ከ199% ሴቶች ናቸው ህይወታቸው የሚበላሸው በእንደዚህ አይነት በወንዶች ማለት ነው። የማይሆን ተስፋ ይሰጣቸዋል፣ የማይሆን ህይወት ይነገራቸዋል። ሴት ደግሞ በወሬ እናምናለን። የሆነ ነገር ሲነገረን ያን ነገር ይዘን ነው የምንከተለው። ወንዶች ደግሞ በማየት እንጂ ማውራት ምንም ችግር የለባቸውም። ያወራሉ ላሽላሉና
በዚህ ደረጃ ሰው ሞት እንዳለ ቢያስተውል እንዳለ እኮ ያውቃል፣ ግን ቢያስተውል ቀን ከቀን ሜቢ ነገ ተነጎዳ ኦር ደግሞ አናቅም ምን ሄድበትን ያ ነገር አለ ቢል ማንም ሰው እንባ አይወርደውም ነበር። ማንም ሰው አያለቅስም። ትክክለኛ ህይወት ሪል የሆነ ህይወት አጭርም ሆነች ረጅም ተደስቶ ያሳልፋት ነበር። ገባ አይደለ? ልክ አስተሳሰቡ እንዳንተ ቢሆን እኔ ብሩኬን እናት ወልዳ እናት አሳድገዋለች። እናቱ የምታደርጋቸውን ነገሮች ያሳለፈችውን ነገር እያንዳንዱን ያንን ስለሚያውቅ ያንን ስላየ እያንዳንዱ ነገር አይቶ ስላደገ አሁን ላይ ለሴት ልጅ ክብር አለው። ሌላ እንኳን አይደለም ሀይሚ ልትጎዳ በእንደዚህ ደረጃ ቀርቶ እንኳን ህይወቷ ላይ እንደዚህ ሊቀልድባት ቀርቶ ሌላ ሴት እንኳን እንዲቀለድባት የማይፈልግ አይነት ሰው ነው ብሩኬ። ይሄ ማለት ምንድነው? የሴት ልጅ ስለሆነ ገባችሁ? ሰው ልጅ የሴት ልጅ ማለት ስድብ ይመስለዋል፣ ግን አይደለም። የእናቱ ልጅ ስለሆነ ማለት ነው። እናቱ እንዴት እንደሚወዳት ታውቃላችሁኝና በጣም ምርጥ እናት ነሽ። የምር እንደዛ አድርገሽ ማሳደግሽ ለነገ ለልጆቹ፣ አሁን ላይ ደግሞ ለሚስቱ መልካም ወንድ መልካም ባል ሆኖ የታነጸው እናቱ ስላሳደገችው ነው። ገባችሁ አይደልና? ብሩኬ ምክርን ያው መቀበል ያለበት አካል ይቀበል። ሲቀጥል ብሩኬን እንደሰማችሁት በመካከላቸው ብዙ ጠላት እንዳለባቸውና ሀይሚና ብሩኬን ለመለያየት የሚሞክሩ ብዙ ሰዎች እንዳሉ ፕላስ ደግሞ በጣም ያስገረመኝ ነገር ጠላት እንዳለባቸው እናውቃለን፣ ግን ደግሞ ከብሩኬ ጋር ሀይሚን አለያይታ ለልጇ ልድራት ነበረ። እስኪ አስባችሁታል? የዚህን ያክል መንገድ ነው ሰው የሚጓዘው እና እንደዚ አይነት ክፍተቶች እንዳይፈጠሩ ብሩኬ የተናገረው ነገር ተመችቶኛል። ለሰው ጆሮ አልሰጥም ሰውን አላዳምጥም ስላችሁ ክፉ የሚናገሩ የሆነ አቃቂር የሚያወጡ ሰዎች አሉ አይደል? ዝም ብለው የራሳቸውን ህይወት መኖር ሲያቅታቸው ሰው ህይወት ላይ ገብተው የሚያቦኩ የሚፈተፍቱ እንጋግር የሚሉ ሰዎች አሉ። የነዛ ነገሮች አልሰማም፣ ግን በደካማ ጎን በሀይሚ ይመጣሉ እያለ ነበርና ሀይሚም ደግሞ ለእንደዛ አይነት ሰዎች ጆሮ ለመስጠት ነው። አለቀ ማለት እኔ አሁን አንድ የተረዳሁት ከህይወቴ የተረዳሁት ነገር ቢኖር ማለት ነው አረረም መረረም እናንተና እናንተ ደህና ሆኑ። ሲቀጥል እዛ ጋር የሚዋሩ ሰዎች የራሳቸው ላይፍ መኖር ስለደከማቸው ስላቃታቸው ነው በእናንተ ህይወት ላይ ገብተው ሊያቦኩም ሊጋግሩም የሚችሉትኝና እንግዲህ ልጇን ሌላ ሚስት ፈልጋ ትዳር ሀይሚ ተይዛለች። የብሩኬ ናት። ብሩኬ አገባት። አዎ በደንብ አስረግጣችሁ ንገሩልኝ። በብሩኬም ዙሪያ ባሉ ሰዎች ላይ ማለት ነው። ብሩኬ መልስ ሰጥቷል። ከገባችሁ ማለት አንዳንድ አላደል ወይ አሽሙር ቅኔ እንደዛ ነገር የሚገባቸው ሰዎች ካሉ ሳይሆን ከገባቸው አሉ በዙሪያቸው ውርውር የሚሉ። ሌላው ደግሞ ለሀይሚዬ ነገ ትልቅዬ ሰርፕራይዝ አለ ገምቱ ተብላችኋል። ቤተሰብ እናንተ ምን ገመታችሁ? በብዛት በነገራችን ላይ እኔ 3 ነገር ነው የገመትኩ። ከ3ቱ 2 ልንገራችሁ። 2ቱ አንደኛው ብዙዎቻችሁ ገምታችሁታል፣ ቀለበት ነው። ሶ ሀይሚን በሚገርም ሁኔታ ሜቢ ሰርፕራይዝ ሊያደርጋት ቀለበት ሊያደርግላት፣ ይሄ አንደኛው። ሁለተኛው ደግሞ መኪና ሊገዛላት ከሁለት አንደኛው መሆን አለበትኝ። ሶስተኛው ደግሞ ለእኔ ቀመጥ ቤተሰብ ጋሽዬ ጋር የሚላኩ ነገሮች ታውቃላችሁ አይደለም? ሜቢ ሽምግልና። በቃ 3 ነገሮችን ያሰብኩትኝ። የራሳችሁም ቤተሰብ የእናንተን ግምት ታች ላይ ጠብቃለሁ። ብሩኬ ደግሞ ተርፈሃል። የምሬን ነው የምልህ። ይሄ ፕራንክ ሀይሚን አርጋሃት ቢሆን አልቆል ነበር የምር እና ብቻ ጥሩ ነገር አይፈጠርም ነበር። ይህንስ ቤተሰብ ላይክ እና ሼር ሰብስክራይብ ያደርጋችሁ ተቀላቀሉ።